ጤና ይስጥልን እንዴት አላችሁ? የደቡብ አፍሪካው ፕሬዝዳንት ስደተኞችን ያባረርንበት መንገድ አሳፍሮናል ብለዋል። እንዲሁም ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ ላውጅ ነው ማለታቸው አዲስ ቁጣ ቀስቅሷል። ሁሉንም በዝርዝር ልንነግራችሁ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ጀምሩት። የመጀመሪያው ጉዳይ የደቡብ አፍሪካን ይመለከታል። እንግዲህ የሀገሪቱ ፕሬዝዳንት ሲሪል ራማፎዛ በቅርቡ በሀገሪቱ በተካሄደው የጸረ ስደተኞች ተቃውሞ ወቅት አክራሪ ጸረ ስደተኛ ቡድኖች በውጭ ሀገር ዜጎች ላይ ባደረሱት በደል ሀገራቸው በከፍተኛ ሁኔታ አፍራለች ሲሉ ተናግረዋል። እንግዲህ በደቡብ አፍሪካ በተደረገው የጸረ ስደተኛ ቡድኖች ዘመቻና በተካሄዱት ተቃውሞዎች ምክንያት በሺዎች የሚቆጠሩ የውጭ ሀገራት ሰዎች መባረራቸው በግድ ወደ ሀገራቸው መመለሳቸው ይታወቃል። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስቴር መረጃ እንደሚያሳየው እስከ ነሐሴ ወይም ኦገስት እስካሁን እስካለንበት ድረስ ከ82,000 በላይ ሰዎች በይፋ ከደቡብ አፍሪካ መባረራቸውን ያሳያል ማለት ነው። የተመለሱባቸው ሀገራት መንግስታት መረጃ ደግሞ ቁጥሩን ከዚህ ከፍ ያደርገዋል። ጥቃቶችንና እንግልቶችን በመፍራት በራሳቸው መንገድ የሸሹትን ጨምሮ ከ178,000 በላይ የአፍሪካውያን ስደተኞች ከደቡብ አፍሪካ መውጣታቸውን መባረራቸውን እና ወደ የሀገራቸውም ወደ ሌሎችም ሀገራት መመለሳቸውን መረጃዎች ያሳያሉ። እንግዲህ ከተባረሩትና ከተመለሱት ስደተኞች መካከል አብዛኞቹ የማላዊ፣ የዚምባብዌ እና የሞዛምቢክ ዜጎች ናቸው ተብሏል። በተጨማሪም የናይጄሪያ፣ የጋና፣ ዩጋንዳ እና የኬንያ ዜጎች ይገኙበታል። ሌሎችም በአነስተኛው ቁጥር የሚገኙበት ነው ማለት ይቻላል። እንግዲህ ፕሬዚዳንት ራማፎዛ በደርባን በተካሄደ የደቡብ አፍሪካ የልማት ማህበረሰብ ሳድቅ የመሪዎች ጉባኤ ላይ ባደረጉት ንግግር ነው ከሌሎች ሀገራት የመጡ ሰዎች ላይ የሚደርሰውን ማስፈራራትና እንግልት አንቀበልም ብለዋል። ነገር ግን አሁን አልነበረም ይህን ማለት የነበረባቸው በሚል ወቀሳ እየተሰነዘረባቸው ነው። ምክንያቱም ለተከታታይ ጊዜ ማለት ይቻላል በደቡብ አፍሪካ የሚኖሩ የውጭ ሀገራት ስደተኞች ላይ ጸረ ስደተኛ ቡድኖች በየቤታቸው እየዞሩ እንግዲህ ውጡልን ካልሆነ እርምጃ እንወስዳለን እያሉ ሲያስፈራሩ፣ ንብረት ሲዘርፉና ሲያወድሙ ነው የቆዩትና በዛን ጊዜ ቡድኖችን ማስቆም ነበረባቸው። በእርግጥ ይህንን ለማድረግ ለራሳቸውም ይፈሩ ነበር የሚሉ መረጃዎች አሉ። በደቡብ አፍሪካ ከፍተኛ የሆነ የስራ አጥ ቁጥሮች ስላለ እነዚህን አሁን ተቃውሞ እያነሱ ያሉ ቡድኖች ተው ቢሉ ወይም በኃይል እርምጃ ቢወስዱ ነገሩ ቁጣው ወደ መንግስት እንደሚዞር ጠንቅቀው ያውቁ ነበር። ለዚህም ነው በወቅቱ ተው የሚል ለማስቆም ከልብ የመነጨ ስራ ያልሰሩት የሚሉ ተቃውሞዎች ይነሱባቸዋል። የሆነ ሆኖ እንግዲህ እኛ ደቡብ አፍሪካውያን በቅርብ ወራት ውስጥ የሌሎች ሀገራት ዜጎች ከምርሎና እንግልት ባለፈ በኃይል እና በዛቻ ሀገሪቱን ለቀው እንዲወጡ በመደረጋቸው በከፍተኛ ሁኔታ አፍረናል፣ አዝነናልም ሲሉ ራማፎዛ ተናግረዋል። ባለፉት ጥቂት ወራት ውስጥ በደቡብ አፍሪካ የሚገኙ ቡድኖች እንግዲህ ሰነድ አልባ ስደተኞች ላይ የሚያደርጉትን ዘመቻ በማጠናከር ተቃውሟቸውን በማዘጋጀት እንግዲህ ወደ መኖሪያ ቤቶችን በመግባት ንግድ ቤቶች ላይም በመግባት የስራ ቦታቸው ጭምር በመሄድ የማንነት ማረጋገጫ ሰነዶችን በኃይል በመጠየቅ ስደተኞችን ሀገሪቱን ለቀው እንዲወጡ ጫና በማድረግ ይህን ሲያደርጉ ነው የቆዩት። ሰነድ የሌላቸው ብቻ ሳይሆን ሰነድ ያላቸውንም ጭምር ስደተኞች ከሀገሪቱ እንዲወጡ በኃይል ሲያስፈራሩና ሲያደርጉ እንደነበር ነው መረጃዎች የሚጠቁሙት። እነዚህ ዘመቻዎች ከብዙ ማስፈራራት፣ ጥቃት፣ ንግዶችን በኃይል ከመዝጋትና ከመዝረፍ ጋር የተያዙ ሪፖርቶች የቀረቡባቸው ናቸው። ከማላዊ፣ ከሞዛምቢክ፣ ከጋና፣ ናይጄሪያ እና ዚምባብዌ የመጡ ሰዎችም እንግዲህ በሺዎች የሚቆጠሩ ናቸው። ስደተኞች ወደ ሀገራቸው ተመልሰዋል። ቀደም ብለን እንደጠቀስነው ደቡብ አፍሪካ ከአህጉሪቱ በሙሉ ማለት ይቻላል በስደተኞችን በመሳብ ረጅም ታሪክ ያላት ሀገር ናት። ይህ ካላት የተሻለ የኢኮኖሚ ሁኔታ ጋር የመነጨ ነው። ስደተኞች ከጊዜ ወደ ጊዜ አከራካሪ የፖለቲካና የኢኮኖሚ ጉዳይ የሆኑ መጥተዋል ማለት ይቻላል። እንግዲህ ስደተኞች ሀገሪቱን ቢመርጧትም አሁን ግን እዛ ሀገር ያሉ የጸረ ስደተኛ ቡድኖችና ተቃዋሚ ፖለቲከኞች ስደተኞችን ወንጀል ይፈጽማሉ እያሉ የማህበራዊ አገልግሎቶችን ያያጨናነቁ ነው በሚል እንዲሁም ደግሞ ለዜጎች የተገነቡ የስራና የኢኮኖሚ እድሎችን በመቀማት ይከሷቸዋል። ይህን አድርገዋል ይሏቸዋል። ነገር ግን የስደተኞች ሚና በደቡብ አፍሪካ እየጎላ ሆኖ ነው የቆየው። በተለያዩ የንግድ ስራዎች ከአነስተኛ እስከ ከፍተኛ በመሳተፍ ለሀገሪቱ ኢኮኖሚ የራሳቸውን ሚና ሲወጡ ነበር። አሁን ላይ ግን እነዚህ አክራሪ ፖለቲከኞችና ቡድኖች የስደተኞችን ሚና ወደ ጎን በመተው
እንግዲህ ተጽዕኖ ፈጥረዋል የሚለውን አጉልተው በመያዝ በኃይል አባረዋቸዋል። እስከ 178,000 የሚደርሱ ሰዎች ናቸው በወራት ውስጥ የተባረሩት ተብሏል። እንግዲህ ፕሬዚዳንት ራማፎዛ በማህበረሰባችን ውስጥ ያሉ የጥቂቶች የወንጀል ድርጊት ይህ የደቡብ አፍሪካ ቀጠና የተገነባበትን ወንድማማችነት የሚጻረር ነው ሲሉ ተናግረዋል። በስብሰባዎች ላይ ስለ አንድነት እየሰበክን በጎዳናዎች ላይ መከለልን ልንለማመድ አንችልም የሚል ሀሳብ ሰጥተዋል። እንግዲህ ቅድም እንዳልነው ይህንን በፊት ማለት ነበረባቸው። የመንግስታቸውም ኃላፊነት አለበት። የማንም ሀገር ዜጋ ቢሆን በክብሩ ሊጠበቅለት ይገባል። እንዲሁ ሊባረርና ጥቃት ሊደርስበት አይገባም የሚለውን በልበ ሙሉንም መከራከር ነበረባቸው። ይህን አላደረጉም። ሊሆነ ሆኖ ወደፊትም እንግዲህ ይህንን ካስተካከሉ የሚታይ ይሆናል። ራማፎዛ ለስብሰባው እንደተናገሩት የደቡብ አፍሪካ ቀጠና ባለፉት ዘመናት በነበሩ ታሪካዊ የስደት እንቅስቃሴዎች የተገነባ መሆኑን ነው አጽንኦት ሰጥተው ያብራሩት። ደቡብ አፍሪካ በሺዎች በሚቆጠሩ ዓመታት ውስጥ የሰዎችን እንቅስቃሴ አስተናግዳለች ሲሉ ገልጸዋል። እንግዲህ ህዝቦቻችን የስደት ውጤቶች ናቸው ሲሉ ነው የገለጹት። ስደተኝነት ለዚህ ቀጠና ብዝሃነት፣ ህያውነትና እድገት ትልቅ አስተዋጽኦ አድርጓል ሲሉ ገልጸውታል። እንግዲህ ስብሰባ ላይ እንደነዚህ አይነት ንግግሮች የተለመዱ ናቸው። በተግባር ግን ነገሩ ተለዋውጦ ነው የታየ ያለው። ሆኖም ክስተቱ እንግዲህ ሀገሪቱ ከአፍሪካ ሀገራት ጋር ያላትን ግንኙነት አደጋ ላይ የሚጥል ሆኖ ነው የታየው። ደቡብ አፍሪካ ስደተኞችን ማባረሯ ከአፍሪካ ሀገራት ጋር ያላት ግንኙነት አሻክሮታል ማለት ይቻላል። እንግዲህ የዚች ሀገር የጸረ ስደተኛ እንቅስቃሴዎችና በሺዎች የሚቆጠሩ አፍሪካን ማባረሯ ከሌሎች የአህጉሪቱ ሀገራት ጋር ያላትን የዲፕሎማሲያዊና ኢኮኖሚያዊ ግንኙነት በከፍተኛ ሁኔታ ነው እየቀየረው የሚገኘው። ይህ የተለያየ መገለጫዎች አሉት። የዲፕሎማሲያዊ ግንኙነት መቀዝቀዝ አንዱ ነው። እንደ ናይጄሪያ፣ ዚምባብዌ፣ ማላዊና ሞዛምቢክ ያሉ ሀገራት ዜጎቻቸው በደቡብ አፍሪካ ውስጥ ለሚደርስባቸው እንግልት፣ ጥቃትና ግዴታ የታከለበት መባረር ተደጋጋሚ አቤቱታዎችን እና የዲፕሎማሲያዊ ተቃውሞዎችን አቅርበዋል። ይህ አንዱ መገለጫው ነው። እንግዲህ ቀጠናዊ የሚባሉ ጥምረቶች ላይም ፈተና ሊያጋጥም ይችላል። ፕሬዚዳንት ሲሪል ራማፎዛ በቅርቡ በደቡብ አፍሪካ የልማት ማህበረሰብ ሳዴክ ስብሰባ ላይ እንደተናገሩትም በጎዳናዎች ላይ የሚደረገው መገለልና ማስፈራራት ደቡብ አፍሪካን ከጎረቤታቸው ጋር ያላቸውን ታሪካዊ የህትማማችነትና የቀጠናዊ ውህደት መርሆች የሚጻረር ነው ሲሉ ገልጸውታል። የኢኮኖሚና የንግድ ስጋትም የሚፈጥር ነው። በሌሎች አፍሪካ ሀገራት የሚገኙ አክቲቪስቶች እና ህዝቦች በደቡብ አፍሪካ ኩባንያዎች ለምሳሌ እንደ ኤምቲኤን እንደ ዴስቲቪ ላሉት ላይ አድማ ሊያደርጉ ይችላሉ እና የማድረግ ጥሪዎችንም በተደጋጋሚ አንስተዋል። በነገራችን ላይ ይህም ሀገሪቱ ሙሉ በሙሉ የአፍሪካ ነጻ የንግድ ቀጠና ውስጥ ያላትን የንግድ ተጽዕኖ ያላትን የንግድ እንቅስቃሴ ሊቀንሰውና ሊገድበው ይችላል የሚል ስጋት አለ። የመልስ እርምጃዎችም እየተሞከሩ ነው። አንዳንድ ሀገራት የደቡብ አፍሪካ ዜጎች ወይም ንግዶች በሀገራቸው በሚንቀሳቀሱበት ወቅት ተመሳሳይ ገደቦች እንዲጣሉባቸው የሚጠይቁ የፖለቲካ ጫናዎች ጭምር በማንሳት ላይ ነው የሚገኙት። እንግዲህ በጥቅሉ የደቡብ አፍሪካ የሀገር ውስጥ የፖለቲካና የኢኮኖሚ ተደራሽነት ችግሮች ወደ ጸረ ስደተኛዎች ስሜት መሸጋገራቸው ሀገሪቱ በአፍሪካ ስትጫወት የነበረውን የመሪነትና ከፍ ያለ ቦታ እየጎዳው ሊሄድ ይችላል የሚሉ ሀሳቦች አሉ። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ውጥረት በበረታበት በዚህ ወቅት የሆርሙዝ የባህር ክልልን የአሜሪካ ግዛት አድርጋለሁ በማለት ለማወጅ ማቀዳቸውን አስታውቀዋል። እንግዲህ እኒህ ሰው ማንቆሻቆሽ ይወዳሉ። በዓለም ዙሪያ ጭር ሲል የማይወዱ ሰው ናቸውና የሚናገሯቸው ነገሮች የመድረክ የሚዲያዎች ማድመቂያ የሆኑ ወደ ተግባርም እየቀየሯቸው ነው። ይህም በዓለም ዙሪያ ትርምስ እየፈጠረ ጉዳትም እያመጣ ነው የሚገኘው። እንግዲህ በኒውዮርክ ለደጋፊዎቻቸው ባደረጉት ንግግር ትራምፕ አሜሪካ በዓለም አቀፍ የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ላይ ከፍተኛ ድርሻ ያለውን የሆርሙዝ የባህር መስመር በቅርቡ አሜሪካ የራሷ እንደምታደርግ ነው በልበ ሙሉነት የተናገሩት። ትራምፕ እንግዲህ ፈገግ እያሉ እየሳቁ ነው ይህን የተናገሩት። በጣም እየተሸነፈች ያለችውን ኢራን ድል አድርገን እንደጨረስን በቅርቡ የሆርሙዝ ወሰን ወይም የሆርሙዝ የባህር ክልልን የአሜሪካ ግዛት አድርጌ አውጃለሁ ነው ያሉት በልበ ሙሉነትና ከባድ መዘዝ የሚያመጣ ንግግር ነው ማለት ይቻላል። አሜሪካ
እና እስራኤል እንግዲህ ከኢራን ጋር ወደ ጦርነት ከገቡ ሰነባብተዋል። ኢራንም ቀደም ሲል የዓለም አቀፉን የነዳጅ አቅርቦት 20% ያህል ማጓጓዣ የሆነውን የሆርሙዝ የባህር ክልልን በመገደብ ምላሽ መስጠቷ ይታወሳል። ይህም እንግዲህ በዓለም ንግድ ላይ ጉዳት ማድረሱ አይዘነጋም። ከጦርነቱ በፊት በባህር ወሰኑ ላይ ምንም አይነት ገደብ አልነበረም። አሁን ግን በባህር መስመሩ ላይ የሚደረገው ቁጥጥር በአሜሪካና በኢራን መካከል በሚደረገው የተኩስ አቁም ድርድር ላይም ዋነኛ አከራካሪ ነጥብ ሆኖ እየተነሳ ነው። በተጨማሪም ባለፉት ወራት እንግዲህ ድጋሜ የውጊያ ቦታ ሆኖ ቆይቷል ማለት ይቻላል። በሰኔ ወር ላይ አሜሪካና ኢራን በጦርነቱ ላይ የሚደረጉ ወታደራዊ እንቅስቃሴዎችን ለማቆም የሚያስችል የመግባቢያ ስምምነት ተፈራርመው እንደነበር አይዘነጋም። ስምምነቱ ግን እንግዲህ ሞቅ በረድ እያለ እየፈረሰም እየቀጠለም እንደገናም የተደረገ ነው ያለው ማለት ይቻላል። መርከቦች በሰላም እንዲያልፉ የተቻላትን ሁሉ እንድታደርግ በኢራን በኩል የተጣለባት ግዴታ ነው በስምምነቱ አዛል። ነገር ግን በሁለቱም ወገኖች በኋላ ላይ ስምምነቱ ተጥሷል በማለት አቤቱታ ሲያቀርቡ እንደነበር አይዘነጋም። በወሩ መጨረሻ ላይም ውጊያ እንደገና ሲቀሰቀስና መልሶ ሲቆም አስተውለናል። ኢራን የባህር ወሰኑ አካል በግዛቷ የባህር ክልል ውስጥ እንደሚወድቅና ለዚህም በቁጥጥሯ ስር እንደሚገኝ በመግለጽ በባህር ክልሉ ላይ የሚንቀሳቀሱ የንግድ መርከቦችን በመዳፏ ስር የማስገባት ፍላጎት አላት። በሌላ በኩል አሜሪካ በባህር ወሰኑ ላይ የራሷን እገዳ ጥላም እንደነበር ይታወሳል። በዚሁ ሳምንት እንኳን ወደ ኢራን ወደቦች ለመድረስ ሞክሯል ስትል በገለጸችው የጭነት መርከብ ላይ ተኩስ ከፍታ ነበረ። ትራምፕ በኢራን ላይ እሳቸው ተቀዳጅተነዋል የሚሉትን ድል በተደጋጋሚ እየተናገሩ ነው የሚገኙት። ጦርነቱ ግን ግልጽ የሆነ ፍጻሜ አልደረሰም ማለት ይቻላል፣ ቀጥሏል ማለት ነው የሚቻለው። ጦርነቱ በአሜሪካ ውስጥ አሁንም ተወዳጅነት የለውም። በነገራችን ላይ አይደገፍም በብዙ አሜሪካውያን በኩል። ባለፈው ወር እንዲያውም የወጣ የአንድ ዩኒቨርሲቲ የህዝብ አስተያየት መስጫ እንደሚያሳየው 60% የሚሆኑት የአሜሪካ ሰዎች ወይም መራጮች አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ ይቃወማሉና ብዙ ድጋፍ የለውም። የመገናኛ ብዙሃን ዘገባዎች እንደሚጠቁሙት ግን አሜሪካ በትጥቅ ክምችቷ ላይ በደረሰው ጫና ምክንያት ለተጨማሪ ወታደራዊ እርምጃዎች ያሏት አማራጮች የተወሰኑ ሊሆኑ ይችላሉ የሚሉ ዘገባዎች አሉ። ግን አሜሪካ ትጥቅ ያንሳታል ብሎ መናገር ትንሽ ሞኝነት ሊሆን ይችላል። የሆነ ሆኖ የትራምፕ የቅርብ ጊዜ አስተያየቶች ከኢራን ጋር ያለውን ውጥረት የበለጠ ሊያባብሱት ይችላሉ ነው የሚባለው። የኢራን የህግና ዓለም አቀፍ ጉዳዮች ምክትል የውጭ ጉዳይ ሚኒስትር ካዜም ማይራባዲ በማህበራዊ ሚዲያ ላይ ቁጣ ያዘለ አስተያየት ሰጥተዋል። የሆርሙዝ ወሰን በትዊተር በሚነገር መረጃ በአውሮፕላን ተሸካሚ መርከብ ወይም ደግሞ በደረቅ ጭነት ወይም ደግሞ በምርጫ ንግግር ሊወሰድ አይችልም። ኢራን የዛቻ ፍርሃት የለባትም፣ በዚህ አትፈራም፣ በኃይል ማሳያም አትሸበብም የሚል ቁጣ ያዘለ አስተያየት ሰጥተዋል። ሁለቱም ኢራንና አሜሪካ በባህር ወሰኑ በኩል በሚያልፉ የንግድ እንቅስቃሴዎች ላይ ቀረጥ የመጣል ሀሳብም አቅርበዋል። በነገራችን ላይ ባለፈው ወር ለምሳሌ ትራምፕ አሜሪካ በባህር ወሰኑ በኩል በሚያልፉ ማንኛውም ምርቶች ላይ 20% ክፍያ እየሰበሰበች የሆርሙዝ ወሰን ጠባቂ ልትሆን ትችላለች ሲሉ ጠቁመው እንደነበር አይዘነጋም። ነገር ግን የህግ ባለሙያዎች እንደሚናገሩት ደግሞ የንግድ መርከቦች ነጻ የባህር ክልል ላይ ጉዞ ከሚጠብቀው ዓለም አቀፍ ህግ አንጻር ታሪፎች ህገወጥ ናቸው የሚል መከራከሪያ አቅርበዋል። ሆርሙዝን እንግዲህ እንወስዳለን የሚለው አስተያየትም ትራምፕ የአሜሪካ ግዛት ለማስፋፋት ሲጠቁሙ የመጀመሪያቸው አይደለም። በእርግጥ በ2025 ላይ በተለይ በበዓለ ሲመታቸው ላይ አሜሪካ ከግሪንላንድ ጋር የተያዙ ለማምጣት የሚጠቁሙ መረጃዎችን አንስተው እንደነበር ይታወሳልና ሰፊ ነው እርሳቸው ፍላጎታቸው እና የማይገቡበት የዓለም ክልል የለም እና ቀደም ሲል ትራምፕም ለፎክስ ኒውስም እንደተናገሩት ለዘመናት በከባድ የአሜሪካ ማዕቀብ ስር የቆየችውን ኢራንን ለማዳከምና ለማግለል ኢኮኖሚያዊ ጫናዎችንም እንደሚጠቀሙ ተናግረዋልና አሁን ደግሞ በተለይ ሆርሙዝን የአሜሪካ ግዛት አካል አድርጌ ያውጃለሁ ማለታቸው የዓለም መነጋገሪያ የሆነ ጉዳይ ሆኗል። ለሁሉም ትራምፕ እንግዲህ ዓለምን እያመሱ እያተራመሱ ቀጥለዋል። ሰላም ለሁላችን።